በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወረቡዕ ለሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ አባ ነውብ ዘእምሀገረ ይሳም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 24 በዚች ቀን ከደቡባዊ ግብፅ ከታችኛው ምድር አውራጃ ከኒሳ ከተማ ቅዱስ አባ ነውብ ሰማዕት ሆኖ ሞተም። የዚህም ቅዱስ ወላጆቹ ቅዱሳን ንጹሐንና የሚራሩ ነበሩ። ይህንንም ቅዱስ ኖብን በወለዱ ጊዜ 12 ዓመት እስኪሆነ ወደ ፈሪሃ እግዚአብሔርን እያስተማሩ አሳደጉት። ቤተ ክርስቲያን መጻሕፍትን ቃል መስማትና መማርን የሚወድ ሆነ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም የክርስቲያን ወገኖች ዲዮቅልጥያኖስ ባሰቃያቸው ጊዜ ይህ ቅዱስ ደሙን ስለ ጌታችን ሊያፈስ አሰበም። ያን ጊዜም ወደ ቤተ ክርስቲያን ገባ። ቄሱንም ምዕመናንን እንዲህ እያለ ሲያስተምራቸውና ሲያበረታቸው ጣዖታትን ከምታመልኩ ክብር ይግባውና ስለ መድኃኒታችን ስለ ክርስቶስ ነፍሳችሁ ለሞትም አሳልፋችሁ ብትሰጡ ለእናንተም መልካም ነው ሲላቸው ሰማው። ይህም ቅዱስ እያዘነና እየተከዘ ወደ ቤቱ ተመለሰም። አቤቱ የተወለትን የወርቁና ብሩ ልብሱን ሁሉ ተመልክቶ እንዲህ አለ፣ ሁሉ ነገር የዚህ ዓለም ፍላጎቱም ሁሉ እንደሚያልፍ እንሆ ተጽፏል። ከዚህ በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች ሰጠም። ከዚህም በኋላ ወደ ሀገረ ገምኑድ ሄደ። በእግሩም ሲጓዝ በባህሩ ዳርቻ ሉሲዮስ የሚባለውን መኮንን አገኘው። በፊቱም ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነም። መኮንኑም ታላቅ ስቃይን አሰቃየው። ከዚህም በኋላ የእግዚአብሔር መልአክ ተገለጠለት። በእርሱም ላይም የሚደርሰውን ሁሉ ነግሮት አጽናናው። ከዚህም በኋላ መኮንኑ ወደ ሰሜን ሀገር ሲጓዝ የከበረ ኖብን ከእርሱ ጋር በመርከብ ወሰደው። በመርከቡም ምሰሶ ላይ ዘግዝቆ ሰቀለው። መኮንኑም ሊበላና ሊጠጣ ተቀመጠ። በመኮንኑም እጅ የነበረውን ጽዋ ወዲያውኑ እንደ ደንጊያ ሆነ። የወታደሮቹም ዓይኖቻቸው ታወሩም። የእግዚአብሔርን መልአክም ከሰማይ ወርዶ አባ ኖብን ፈትቶ ከተሰቀለበት አወረደው። በአፍንጫውና በአፉ የሚወረደውንም ደሙን አሻሸለት። ከዚህ በኋላ መልካም ነፋስ ነፍሶ መርከቢቱ ተጓዘች። ወደ አትሬብ ከተማም ደረሱ። ወታደሮችም ይህን ድንቅ ተአምር አይተው ትጥቃቸውን ፈተው በመኮንኑ ፊት ጣሉ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመኑ። ሰማዕታትም ሆነው ራሳቸውን ቆረጧቸው። የሰማዕትነት አክሊልም ተቀበሉ። መኮንኑም በአትሪብ ከተማ ቅዱስ አባ ኖብን ታላቅ ስቃይን አሰቃየው። በብረት አልጋ ላይም አስተኝተው ከበታቹ እሳትን አነድዶ በጸለይም ጊዜም እግዚአብሔር ከእሳት አዳነው። ከዚህም በኋላ በመጋዝ መገዙት፣ ሕዋሳቱንም ቆራረጡ። የእግዚአብሔር መልአክም ወርዶ አዳነው፣ ያለ ጉዳትም በጤና አስነሳው። ከዚህም በኋላ ወደ እስክንድሪያ ከተማ ወሰዶት። በዚያም ብዙ አሰቃዩት። በላዩም እባቦች ሰደዱ፣ ግን አልቀረቡትም። ከእባቦቹም አንዱ ሄዶ በመኮንኑ አንገት ተጠመጠመ። ያስጥሉትም ዘንድ ሟርተኞቹን አዛቸው፣ ግን አልተቻላቸውም። ከዚህ በኋላ ያደነው ዘንድ ቅዱስ አባ ኖብን ለመነው። ቅዱስንም ከሲሆን ትቶት ከአንገቱ እንዲወርድ አዘዘው። መኮንኑም ሁለተኛ በእሳት እንዲያቃጥሉት ሟርተኞቹን እስረኞችን አዘዛቸው። እሳቱም ምንም አልነካውም። አቅፋስ ከሚባል አገርም ዮርዮስ መጣ። ከእርሱም እንደተረዳ ገድሉን ጻፈ። መኮንኑም ማሰቃየቱን በሰለቸ ጊዜ አንገቱን በሰይፍ ይቆርጡ ዘንድ አዘዘ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጾለት አጽናናው። እንዲህም ብሎ ቃል ኪዳን ሰጠው። ስጋን በሚኖርበት ቦታ ከእርሱ ታላቅ ፈውስ ይሆናል። እንዲሁም በመከራ ጊዜ ስም በመጥራት ከእግዚአብሔር እርዳታ ለሚሻ ሁሉ ድኅነት ይደረግለታል። መታሰቢያንም ለሚያደርግ ሁሉ የተራበ ለሚያጠግብ፣ የተጠማም ለሚያጠጣ፣ ለቤተ ክርስቲያንም በስም መባ ለሚሰጠው፣ የገድልንም መጽሐፍ ለሚጽፍ ኃጢአቱን ይቅር እለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ። ከዚህም በኋላ ራሱን በሰይፍ ቆረጡ። ተጋድሎንም ፈጸመ። ሥጋውንም ቅዱስ ዮልዮስ አንስቶ ከሁለት አገልጋዮቹ ጋር ኒሳ ወደሚባል ሀገር ላከው። የመከራውን ወራ በተፈጸመ ጊዜ አብያተ ክርስቲያናትን ሰሩለት። በውስጣቸውም ብዙዎች ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለም ይኑር አሜን። ዳግመኛም በዚች ቀን የደብረ ሊባኖሱ አባ ተክለ አዶናይ እና የተወልደ መድኅን የሌሎችም ማህበሮቻቸው መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን 190,084 የአባ ኖ ማህበረ ሰማዕታት መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት 42ኛ የሆነ የእስክንድርያ ሊቀ ጳጳሳት አባት
ቅዱስ አባ ስምዖን አረፈ። ይህም ቅዱስ ከምስራቅ አገር ሰዎች ወገን ነው። ወላጆቹም ከእስክንድሪያ በስተምዕራብ ወዳለች በውስጧም የቅዱስ ሳዊሮስ ሥጋ ወዳለባት ገዳም አመጡትና በዚያ መንኩሶ ጽሕፈትን ተማረ። የቤተ ክርስቲያንም መጻሕፍት ሁሉ አጠና፣ ቅስናን ተሾመ። ከዚህም በኋላ ሊቀ ጳጳሳት ይሆን ዘንድ እግዚአብሔር መረጠ። በተሾመ ጊዜም መንፈሳዊ መምህሩ የሊቀ ጵጵስናውን ሥራ አስተማረው። በጾምና በጸሎት እየተጋደለ ኖረ። እንጀራና ጨውም አይበላም ነበር። ነገር ግን በእሳት ያላበሰሉትን ጎመን ከተልባ ጋር ይበላ ነበር። እንዲህም አድርጎ ደማዊት ነፍሱን ለባዊት ነፍሱን አስገዛም። እግዚአብሔርም ታላላቅ የሆኑ ብዙዎች ድንቆችና ታምራትን በእጆቹ ላይ ያደረገ። ከዚህም ከእስክንድርያ ካህናት ክፉዎች ሰዎች የቀኑበት ወደ መተተኞችም ሄደው ብዙ ገንዘብ ሰጥቷቸው የሚገል መርዝንም አዘጋጁለት። እሊህ ክፉዎችም ያን መርዝ ወስደው ከሚጠጣው መጠጥ ጋር በብርሌ ውስጥ ደባለቁት። ጠጥቶ ምግብ ይባረካቸው ዘንድ እንዲጠጣ እየለመኑት ለሊቀ ጳጳሳቱ ሰጡት። እርሱም ቅዱስ ቁርባን ከተቀበለ በኋላ ያንን መርዝ ጠጣው። ከክፉም ነገር ምንም ምን አልደረሰበትም። ሁለተኛም ሶስተኛም ሰጥተውት ምንም ምን አልጎዳውም። ከመዳኑም የተነሳ አደነቁም። ከዚህም በኋላ ወደ ገበያው ሄደው 2 አዳዲስ በለስን ገዙ። በውስጡም የሚገል መርዝን አደረጉ። ቅዱስ ቁርባንን ከመቀበሉ በፊት በጾም ሳለም ይሰጡ ዘንድ ተስማሙ። መሰሪያኖች ይህን በለስ ከቁርባን በፊት ቢበላ ሆዱ ይሰነጠቃል ብሏቸው ነበርና ያን ጊዜም ወደ እርሱ በተንኮል ሄደው ከዚያ በለስ ይበላ ዘንድ ሊቀ ጳጳሳቱን ለመኑት። አብዝተውም አስገደዱት። ከቅዱስ ቁርባን በፊት ሳይፈቅድ በእጁ ውስጥ አደረጉለትና በላ። ነገር ግን መሰሪያኖች እንዳሏቸው አልሆነም። ሆዱም አልተሰነጠቀም። ነገር ግን 40 ቀን ታመመ። ከዚህም በኋላ የእግዚአብሔር መልአክ ተገለጸለትና የደዌውን ምክንያት አስረዳው። ያንን መርዝ ያደረጉበትንም ስማቸውን ገለጠለት። በዚያም ወራት የግብፅ ንጉሥ አብዶ አልአዚዝ ወደ እስክንድሪያ ከተማ መጣ። ይህን አባት ሊቀ ጳጳሳት ስምዖንም ሊቀበለው ወጣ። ንጉሥም በሊቀ ጳጳሳቱ በፊት ላይ የደዌ ምልክት አይቶ መሳፍንቶቹ መልኩ እንዲህ እስኪለወጥ ድረስ ሊቀ ጳጳሳቱ ምን ደረሰበት ብሎ ጠይቃቸው። እነርሱም ክፎች ካህናት በእርሱ ላይ እንዳደረጉበት መርዝንም እንዳበሉት ነገሩት። ንጉሥም በተቆጣ ካህናቱና መሰሪያኑም በእሳት እንዲያቃጥሉት አዘዘ። ያን ጊዜም ይህን አባት ከንጉሱ እግር በታች ወድቆ ይምራቸው ዘንድ እያለቀሰ ለመነው። ንጉሥም አይደለም እንደሚገባቸው ያቃጥላቸው እንጂ አለው። ይህም አባት ስለ እኔ አንተ ካቃጠልካቸው ለእኔ ክህነት ሊቀ ጵጵስና አይገባኝም አለው። ንጉሥም ሰምቶ ከየዋህነቱ ከርኅራኄው የተነሳ አደነቀ። እነዚያ ካህናትና መሰሪዎች ከእስክንድርያ እንዲያሳድዷቸው አዘዘ። ንጉሥም ይህን አባት እጅግ ወደደው፣ አከበረውም። እንደወደደም አብያተ ክርስቲያናትን ገዳማትን ይሠራ ዘንድ ፈቀደለት። እርሱም በምስር ሰሜን ልዋ በሚባል አገር አብያተ ክርስቲያን ሠራ። በሹመቱም ዘመን ሌሎች ብዙዎች ሠራ። ካደረጋቸው ተአምራቶች ሌላ ይህን ነው። ሚናስ የሚባል አንድ ቄስ ነበረ። ሞቶ ከተገነዘ በኋላ በዚህ አባት ጸሎት ተነሳም። የመነሳቱ ምክንያትም እንዲህ ነበር። ይህ አባት ስምዖን በመላው ቤተ ክርስቲያናትን ንብረት ንዋየ ቅድሳትና አልባሳትን ላይ መጋቢ አድርጎ ይጠብቅ ዘንድ ቄሱን ሾመ። ሁልጊዜም የቤተ ክርስቲያንን ገንዘብ በቤት ውስጥ አታኑር እያሉ ያዘው ነበር። ከዚህም በኋላ ድንገተኛ ደዌ አገኘውና አንደበቱና ጉሮሮ ተጣጋ። ሊቀ ጳጳሳቱም ሰምቶም እጅግ አዘነ። ስለ አብያተ ክርስቲያናትም ንብረት ያንን ቄስ ከሞት ያደነው ዘንድ በዚያች ሌሊት እግዚአብሔር እየለመነ መሏን ሌሊት ለጸሎት ተጋ። መንፈቀ ሌሊትም በሆነ ጊዜ ያ ቄስ ለመሞት እንደተቃረበ ይህ አባት ስምዖን ሰማ። ስለ አብያተ ክርስቲያናት ንብረት ይጠይቃት ዘንድ አዞ ወደ ቄሱ ሚስት ረዳቱ ላከ። ወደ ቄሱ ቤትም በቀረበ ጊዜም ሰዎች እያለቀሱለት ጩኸታቸውን ሰማ። በገባ ጊዜም ሙቶ ልብሰ ተክህኖ መጎናጸፊያ ሲያለብሱት በአልጋ ላይም ሲያስተኙት ብዙዎች በዙሪያው ሲያለቅሱ አገኘው። ያም ረዳቱ የቄሱ በድን ሊሳለም ዘንበል አለ። ያን ጊዜም ያ የሞተው ቄስ ተነሱ አቀፈውና የክቡር አባ ስምዖን ፈጣሪ እግዚአብሔር ሕያው ነው አለው። ረዳቱን በርታ አትፍራ አለው። ቄሱም በጌታው በአባ ስምዖን ጸሎታው በእውነት ጸናው። እግዚአብሔር ሕይወትን ሰጥቶ ከሞት አስነስቶኛልና አለ። ያን ጊዜም ያ ረዳት ስለመሞቱ ደንግጠው የነበሩትን ካህናት እነሆ ቄሱ ከሞት ነስቷል ብሎ ጠራቸው። ካህናቱና ሕዝቡም በደርሱ በቀረቡ ጊዜ ቄሱ እንዲህ አላቸው፣ እኔ ሞቼ እንደነበረ እወቁ። ክብር ይግባውና በክርስቶስ ዙፋን ፊት አቆሙኝ። ከአባት ከሐዋርያት ማርቆስ እስከ አባ ይስሐቅ ያሉትን ሁሉንም የጳጳሳት አለቆች ክብር ይግባውና
በክርስቶስ ዙፋን ፊት ቆመው አየኋቸው። እኔም ከወንድማችን ከሊቀ ጳጳሳት ስምዖን አብያተ ክርስቲያናትን ንብረት ለምን ሸሸግ ብለው ገሰጹኝ። ያን ጊዜም ጌታ ክርስቶስ ይህችን ነፍስ በውጭ ወዳለ ጨለማ ውሰዷት ብሎ አዘዘ። ሊወስዱኝም በጎተቱኝ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ዙፋን ፊት የጳጳሳት አለቆች ሰገዱ። እንዲህም እያሉ ማለዱ፣ ይህን ሰው አንድ ጊዜ ማረው፣ ንብረታቸውን ስለሚጠብቅላቸው ቤተ ክርስቲያናትን ብሎ ወንድማችን ስምዖን ስለ እርሱ እንሆ ቆሞ ይጸልያልና። ጌታችንም ልመናቸውን ተቀብሎ ነፍሴን ወደ ሥጋዬ መለሰ። እንዲህም አለኝ፣ እንሆ ስለ ምርጦቼ ስለ ወንድማቸው ስለ ሊቀ ጳጳሳት ስምዖን ማርኩ። አንተንም የአብያተ ክርስቲያናትንም ንብረት ግለጥለት፣ አለዚያ ግን ወደዚያ እመልስሃለሁ። የእነዚህንም ልመናቸውን ስለ አንተ ሁለተኛ አልቀበልም። በዚያም የነበሩ ሰዎች ይህን በሰሙ ጊዜ እጅግ አደነቁ፣ ምስጉን እግዚአብሔርንም አመሰግኑት። ሐዘናቸውንም ወደ ደስታ ተለወጠ። ይህም ቄስ ይህን ተአምር ለሁሉ እየተናገረ ብዙ ዘመናት ኖረ። ይህም አባ ስምዖን በባሕቱ ውስጥ በገድል የተጸመደ ሆኖ ኖረ። መንጋዎችንም ያስተምራቸው ይገሳቸውና በቀናች ሃይማኖትም ያጸናቸው ነበር። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባ ስምዖን ጸሎት በሁሉም ሊቃነ ጳጳሳት ጸሎት ይማረን፣ በረከታቸውም ትድረስ ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 25 በዝች ቀን ቁጥር የሌላቸው ተአምራትና ድንቆችን ባሳየባት በምስር ሀገር የቅዱስ መርቆሬዎስ ቅዳሴ ቤተ ክርስቲያኑ ሆነ። በዚችም ቀን ባና ከሚባል ሀገር ቅዱስ እንዲኒና በሰማዕትነት አረፈ። በዚችም ቀን ደግሞ አባ ይስሐቅ በሰማዕትነት ሞተም። ዳግመኛም በዚች ቀን በደሜራ አቅራቢያ ድምድል ከሚባል ሀገር ቅድስት ኢላሪያ በሰማዕትነት ሞተች። ዳግመኛም በዚች ቀን ከእስክንድሪያና ከባህያራ አውራጃ ቀራቁስ ከሚባል መንደር የከበሩ ቴክላና ሙጊ በሰማዕታት ሆኑ። ዳግመኛም በዚች ቀን ባንዋ ከሚባል ሀገር ቅዱስ አበከረዙን ሰማዕት ሆነ። ዳግመኛም በዚች ቀን የ600 ሰማዕታት መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ይኖር አሜን። ዳግመኛም በዚች ቀን የሶርያ ሰው ቅዱስ ሰማዕት ዱማዲዮስ አረፈ። ዳግመኛም በዚች ቀን አትሪብ በሚባል ሀገር የ25,000 ሰማዕታት መታሰቢያቸው የሄኖክም ዕርገት ነው። በረከታቸው ከኛ ጋር ለዘላለም ይኑር አሜን። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። ቅዱሳንም ዘወትር አንተን ያገለገሉ ናቸው። በድኅነት የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀበላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክን ባርኩም። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብርሃንና በወረቀት የጻፈውን ሊያስደረስ በገንዘባችሁ ያጻፈውን አምኖ ያነበውን ወደ ሌላ ልሳን የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰወር በእናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።